እንግዳይን ዌልካም ብላችሁ ተቀበሉልኝ። ብሊንክ See me, I'm the coolest, this my swag, you can see it. እጃችሁን ወደ ላይ አድርጉት በደንብ ይታይ። ማንም አይሰራውም መንገራችሁ ከኔ በላይ። የኔ ፌቨሪት መጀመሪያ ሀፋፍ ከዛ ዳቦ። በጣም ጎበዝ የቢዝነስ ሰው እንደሆንክ ብሶ የሚያቀርብ አይመስለኝም። ታውቃለሽ ከተማው ላይ ስታይል የሆነ ነገር ሲኖርሽ ለየት ያለ ነገር ሲኖርሽ የሚያስብሽ በቃ ዝም ብሎ ከቤት ብር የወሰደ የጨስ መጨስ ምናምን አይነት ሙላ ከዛ ሜንታሊቲ ደግሞ ነው የተለየው ነው። ግን በዛው ልክ ደግሞ የሥራ ሰዎች ነን። እኔም ጓደኞቼ ያው ስራ ሁሉም ክለብ ነበር ናይት ክለቡ ኮቪድ ሲዘጋ ፈርስት ቢዘጋ ነው እኛ ነበር ሶ ሙሉ ሸዳውን ሲያደርግ ያኔ ነው መስናቂው ላይ ሌላስ ቢዝነስ አብሮ መሄድ አለበት። አግብታል ልጆች አሉ ወይስ? የሶስት ልጆችና ተሸናፊ ጋብዛል ተባብለናል። እንጀራ በወጥ የሚባለውን ጌም ነው የምንጫወተው። 5 ይሄው ለቀመችው። ሰላም እንዴት ናችሁ? አቢሲኒያ ነኝ። በዛሬው ብራንች ከኛ ጋር ፕሮግራም በጣም ስፔሻል የሆነ እንግዳ ጋብዤላችኋለሁ። እናም እሱ ያዘዘኝም በሙሉ ለማሟላት ሞክሬያለሁ። እንግዲህ እንደምታዩት በጣም ነው የሚያምረው። እንግዳይን ዌልካም ብላችሁ ተቀበሉልኝ። ብሊንክ See me, I'm the coolest, this my swag, you can see it. እጃችሁን ወደ ላይ አድርጉት በደንብ ይታይ። ማንም አይሰራውም መንገራችሁ ከኔ በላይ። ሃይ 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 እንዴት ነህ? ጉድ በጣም ያምራል። ያምራል? ያ ደስ ያለ አስቆምጭ እንዳሰብከው ነው? አዎ በጣም ወዳችሁ ናቸው። ሀብሀብም ዳቦም ሻምፔን ማለት ከፍትልኝ። አዎ እሺ ቴንክ ዩ በጣም እንግዳ ስላረክሽኝ በጣም አመሰግናለሁ። በዛ አልበዛብኝም? በጣም አይደል? ከሁሉም ድንቀምሰው እኮ ብዬ ነው ከሁሉም ድንቀምስ ብዬ ነው። እኔ በጣም እንትን ደስ ይላል አቀራረቡ ማለት ነው። ኦኬ በጣም ወዳለሁ ሚክስ አድርጌ። የኔ ፌቨሪት ፍሩቶች ናቸው በብዛት። መጀመሪያ ሀብሀብ ከዛ ዳቦ። ቴንክ ዩ ሻምፔን አቅዳል እንግዲህ እስኪ ሻምፔን ትወጃለሽ? በጣም ዋይን ኦር ሻምፔን? ሻምፔን በጣም ዋይንም እወዳለሁ። ግን አክቹሊ አንዳንዴ ለማወዳደርም ይከብደኛል። እኔ ፕሪፈር ሻምፔን ዋይን አክቹሊ። ኧረ አሚን ሻምፔን ችግር የለብኝም ግን ሞር ቺርስ። Thank you for having me. I can't wait. በጣም ከብዙ ጊዜ በኋላ ነው ጃም እናንተን የምበላው በፒናት ባተር እና በጣም ቸኩያለሁ ለመቅመስ። ብራንች ስለሆነ እንግዲህ obviously ያ ብዙ ጊዜ ሆነኝ እወዳለሁ ግን ላይክ አስታውሽ እንትን አድርጌ አላውቅም። ይሄ ማርም አለ ባይደው ይዛጋ የኢትዮጵያ ማር ነጭ ማር አሪፍ ምርጫዎች አሪፍ ናቸው መሰለኝ። ያው ያጠነክራሉ። ነጭ ዳቦ ዛሬ ገና ልበላ ነው። ላይክ ምንም ብራውን ማግኘት ስላልቻልኩኝ። ብራውን ነው የምትወጂው? ነጭ ካቆምኩኝ በጣም ቆየሁ። ኦኬ አይገሰል ዚ አይደለማ ብራውን ይመረጣል አይደል? I don't know actually እኔ ዳቦ ነው። አይ እንትን ስለሆነ ነጭ ሲሆን ይላሉ ብዙ ጊዜ ደግሞ ላይክ ደግሞ ያወፍራል በጣም።
ነጩ እሱ በጣም እርግጠኛ ነኝ ለእናንተ ነው እሱ ደስታ እኔ ግን ሚክስ አድርጌ ነው የምቀባው አክቹሊ እኔ ጃም በቂ ነው ችግር የለም ጃም ፍል ሃኒስ ሃኒ በማንኪያ አሪፍ ነው ጃም ፒነት አሪፍ ነው አንድ ላይ ቺርስ አትለኝ የምትወጂው ምግብ ምንድን ነው? ታበሻ ክትፎ እወዳለሁ መሰለኝ። በቃ ክትፎ ሌላም ዶሮ ወጥ ምናምን። አንተ ከሀበሻ ምግብ ትወዳለህ? ብዙ የሀበሻ ምግብ ትወዳ አይመስለኝም። ጥብስ ነው የምወደው። ጥብስ ትወዳለህ? ጥብስ እስኪ እየበላን አንዳንድ ጥያቄዎች ልጠይቅህ አስቤ ነው እና እስኪ ከስምህ ልጀምር። ከብሊንግ በቃ ብሊንግ ነው ከመጀመሪያ ወይስ ተቀይሮ ነው ወደ ሙዚቃ ስትገባ? actually bling is like ያው ስቴጅ ነው የሚያስፈልግ ይችላል ወደ ሙዚቃ ሲገባ ሶ ልጅ እያለሁ ትምህርት ቤት ውስጥ እንደዚህ ራፕ ምናምን ሳረግ ሶ ያ ስም ብሊንግ የሚለው ኤራ ነበረ እና 50 ሴንት የመጡበት ሰዓት አካባቢ ነው ሶ ብሊንግ ማለት ብልጭልጭ መብለጭለጭ ነው ሶ ያኔ ቼን ምናምን ስናረግ ልጆች ነበርን ያው አጌዳ ያንን ስም እዛው ከቀጠለ ብሊንግ ሆኖ ቀጠለ ለብዙ ጊዜ በቃ እስካሁን ድረስ የቀበሌ ስሜን አላስታውሰውም። ብዙ ሰው የሚያውቀው በሙዚቃ ብቻ ነው። ኢንተርቴንመንቱ ላይክ አክቹዋሊ ሚውዚኩ እንደ እንትን አይደለም የምሰራው እንደ ፓሽን ነው ናት እንደ ፕሮፌሽን አይደለም ላይክ መተዳደሪያ የምትይዋል አይደል እንደዛ አይደለም ከዚህ ሌላ ስራዎች ስለምሰራ ግን ያው ኢንተርቴንመንት ውስጥ ነው የምሰራው። ግን አሁን ላይክ በጣም ጎበዝ የቢዝነስ ሰው እንደሆንክ ብዙ ሰው የሚያውቅ አይመስለኝም። ሞክራለሁ ያው ስራ ላይ ብዙ ጊዜ ማለት ይችላል ላይክ ሰው እንደሚያይሽ ነው የሚገልጽሽ። ስትታይ የሆነ ታውቃለሽ ከተማው ላይ ስታይል የሆነ ነገር ሲኖርሽ ለየት ያለ ነገር ሲኖርሽ የሚያስብሽ በቃ ዝም ብሎ ከቤት ብር እየወሰደ የጨስ መጨስ ምናምን አይነት ሙላ ከዛ ሜንታሊቲ ደግሞ ነው የተለየው ላይክ ግን ሶሻል ሚዲያው ላይ አንዳንዴ ፖስት ስታደርጊ የሚገንብሽ አይነት ነገር ይኖራል። ስራም ማትሰሪ የሚመስለው ሰው ይኖራል። ስራ ላይ አልቀለድም ላይክ ሞስት ኦፍ ዘ ታይም ላይክ አዳዲስ ነገሮችን ለመፍጠር ነው የምሮጠው ብዙ ታይሚን ማለት ነው እና ከመወጣው ይልቅ ቤት የምውልበት ይበዛል። ስራ ከሌለኝ ብዙ ጊዜ አልወጣም። አሚን ስራ ካለኝ ነው የምወጣው እና it's like ቤት መሆን በጣም እወዳለሁ ከዚ ራሴን ማዳመጥበት ምናምን ይሄ አሉባልታ ምናምን የሚበዛበት ቦታ ላይ መገኘት ብዙ ጊዜ ደስ አይለኝም። ከዚ ዌስቴጅ ኦፍ ታይም ኤነርጂን ሳክ የሚያደርግበት አካባቢ ላይ መገኘት ብዙ ጊዜ አልወድም እና ግን ያው ሶሻል ሚዲያ ላይ የሚሰጥሽ ይኖራል ገባሽ በቃ እነሱ የከተማው እንትና እየተባለ አሳምሽን አለ እና ግን በዛው ልክ ደግሞ የስራ ሰዎች ነን እኔም ጓደኞቼ ያው ስራ ሁሉም የራሱ ስራ ላይ ፎከስ የሚያደርግ። ከእናንተ ፋሚሊ ውስጥ አርት እንትን ውስጥ ያለ ሰው አለ እንደዚህ የሆነ ወይ ዲዛይን ወይ ሙዚቃ ኢንተርቴይንመንት ላይ ናቸው ላይክ እነሱም ታናሽ እህቴ እኔ ታናሽ አለች ዲዛይነር ነች እሷም ሉሲ ትባላለች። ሎጎ ቴይለሪንግ የሚል የሴቶች ሱፍ ቤት አላት። ከዛ ደግሞ ድንቅነሽ የሚባል ደግሞ የብቻው የጂንስ ማምረቻ እንትን አላት። ዋው የራሷ ጂንስ እንትን ትሰራለች እና ድንቅነሽ ነው ሉሲ ነው ስሟ ሰው ድንቅነሽ። ከዚህ እሷ ታናሽ ደግሞ ዋይጂ ዮሐንስ ጎይቶ ማለት እሱ ደግሞ ዲዛይነር ዋይጂ ነው የማውቀው። ብዙ ሰው የሚያውቅ አይመስለኝም ዋይጂ ወንድም እንደሆነ። ብዙ ሰው ይገርማቸዋል። የታናሽ ነው እሱ። ሶ ምንድነው አንዳንዴ ቤት ውስጥ ዋይጂም ሲጀምር እኔ ፋሽን ውስጥ ነበርኩኝ በፊት እና የራሴ ልብሶች አለኝ ባይ ዘ ወይ አሁን ብሊንግ ክሎዚንግ የሚባል አለኝ
ምንድነው የሆነ ሰዓት ያው ሞር ፎከስ ወደ ሌላ ስራ አረኩትና እንትን አረኩትኝ። እሱ ምንድነው ያይ ነበር ልጅ ሆነ ያንን እየተከተለ መጥቶ ከዛም በኋላ ኮሌጅ እንግዲህ የፋሽን ዲዛይኒንግ ስኩል ነው የወሰደው ውጭ ሀገር ነው። ከዛ በቃ እንደምታውቂው አሁን ያው በጣም ጎበዝ ዲዛይነር ነው። ሉሲ እንደዛ ልጅ ባይ ዘ ወይ ሉሲ እንዲያም ብዙ ጊዜ ራሷን አታስተዋውቅም ግን በጣም ነው የምትሰራው። አዎ ሱፎች አሏት። የሴቶች ሱፍ ቤት ነው ብቸኛ የሴቶች ሱፍ ቤት እሷ ነው። ዋስቲ አየዋለሁ መሄድ ፈልጋለሁ በጣም ያው ተወጇልሽ ያው እስቲ ምን እያሰብክ ነው? አሁን ምን እየሰራህ ነው? ምን ላይ ነህ? አሁን ያው ሞር የምሰራው ኢቨንት ካምፓኒ አለኝ ብሊንግ ኢቨንትስ ኤንድ ኤንተርቴይንመንት። እሱ ካምፓኒ ያው ዘፋኞችን ዲጂዎችን ከውጭም እዚህ ሀገርም የተለያዩ ኮንሰርቶችን ያዘጋጃል። ብዙ ሰርተናል። ስፔሻሊ በዚህ 2 ዓመት 3 ዓመት በጣም ብዙ ኢቨንቶችና ኮንሰርቶች ሰርቷል። ከዛ ውጭም የተለያዩ ስራዎች ሌሎች ተጓዳኝ ስራዎች ደግሞ አሉ። ላይክ በአንድ ብቻ እንትን አለን ብዙ ጊዜ ከዛ አንዱን መመገብ አለበት። ኮሮና ሰዓት አስተምሮ ነበር ትንሽ ከዚ ኮቪድ ጊዜ ካስታወሽ የነበረው ሁሉንም አይደል እንትን ያደረገው በሰዓቱ ክለብ ነበር ናይት ክለቡ ኮቪድ ሲዘጋ ፈርስት ቢዘጋ ነው እኛ ነበር ሙሉ ሸዳውን ሲያደርግ ያኔ ነው ምክንያቱም ላይክ ሌላስ ቢዝነስ አብሮ መሄድ አለበት። አንዱ ሲዘጋብሽ አንዱ መመገብ መቻል አለበት እና ያንን በማለት የተለያዩ ስራዎችን ትንላሉ። አሁን ሞር ኮንሰርንድ ፎከስ አድርጌ የምሰራው ላይክ ኢቨንት እና ኮንሰርት ላይ ኢንተርቴይንመንቱ ላይ። ከዛ ውጭ በቅርቡ ደግሞ አንድ ትልቅ ስራ እየሰራው ነው ከእግዚአብሔር ጋር። እሱ እንግዲህ ይፋ ሲሆን በደንብ አወጣዋለሁ። ከኔ ካለሁበት ስራዎች ወጣ ያለ ስራ ማለት ነው። እሱ ላይ ፎከስ አድርጌ በደንብ እየሰራው ነው። we can't wait እስክናየው ድረስ። እስኪ ስለ ፐርሰናል ላይፍ ደግሞ ጠይቅ። አግብተሃል? ልጆች አሉ ወይስ? የሶስት ልጆችና ወይስ ፕላና? ሰው ማወቅ ይፈልጋል። ባለትዳር ነው። ኧረ ኦኬ። አልወለድኩም። እሺ ባለትዳር ነህ? ሚስት አለህ? አግብተህ? አይ ኖ አም ሲሪየስ። ባለትዳር ነህ? ያው ኦፊሻሊ ባላገባም ሰርግ ባላረግም ደስ ይላል በጣም እንግዲህ ልጅ አልወለድኩም። ያው በሚቀጥለው ልጅ እንጠብቃለን። እስኪ ማለት የምትፈልገው ነገር ካለ እድሉን ልስጥ። ለወጣቱ ተስፋ ለመቁረጥም ምክንያቱም ተስፋ ትልቅ ቃል ብዙ ጊዜ ይለዋሉና የምንኖረው በተስፋ ነው። ላይክ yesterday is past, today is a present ማለት ደግሞ it's a gift ከእግዚአብሔር የሚሰጥ ጊፍት ነውና ነገን ደግሞ በተስፋ ነው አናቆሚ ነገር እግዚአብሔር ዛሬን ነው ጊፍት የሰጠሽ። ዛሬን መጠቀም መቻል አለብን። ነገ ደግሞ እግዚአብሔር ራሱ ብሎ ትልቅ ቦታ ያስቀምጣል። ዛሬ ባይኖርሽ ነገ ሊኖርሽ ይችላል። እና ብዙ ጊዜ አብዛኛው መልቲ ሚሊዮነር የሚሆኑ ቢሊዮነር የሆኑ ሰዎች በብዛት ካየን ከ45-50 ዓመት ሲሞላቸው ኤኒዌር ዓለም ላይም ብታይ ኤኒዌር ብትሄጂ ሞስት ጥቀሽ ብትባይ አብዛኛው ከ45 በላይ ሲሆኑ ነው ፋይናንሻሊ ሲኪውርድ የሆነ ኑሮ የሚኖሩት ወይ ደግሞ ካምፓኒ የሚያደራጁት በትልቁ። ያ ማለት ግን ከዛ በፊት አይሰሩም አይደለም፣ ይሰራሉ፣ ይፈጋሉ። በጣም ብዙ ሀገር ውስጥ የምትሄጂ በቃ ግማሹ ተሰዶ የሆነ ምናምን ኑሮ ለፍቶ ምናምን ከዛ በኋላ ነው የሚወጣው። እና ብዙ ጊዜ ወጣቶች ሆነን ተስፋ ስንቆርጥ የማየው ነገር አለ እና ተስፋ መቁረጡ ትርጉም የለውም። ለምንድነው? በእግዚአብሔር ማመን። ፈጣሪ ስታምኚ ዛሬ አንቺ የሌለሽን ነገር ነገ ያደርግልሽ። all you gotta do is you gotta have hope። ተስፋ በጣም ትልቅ ነገር ለምንም ነገር። ከዛ ውጪ እግዚአብሔርን ማመን ማመስገን። ባለሽ ታመሰግኛለሽ። ምክንያቱም ዛሬ እኔ እንዲህ አቅርበሽ ለምሳሌ ስንበላ ባላመሰግን የኔን ወንበር ዛሬ የሚፈልግ ደግሞ አለ ከታች። ገባሽ? ነገ ደግሞ እኔ ደግሞ የሆነ ሰው አለ የምመኘው በሆም የምፈልገው። ገባሽ? እኔን ደግሞ ይፈልጋል። ያን ደግሞ እኔን የሚመኘው ደግሞ የተሻለ ከሱ ደግሞ የወረደ ነገር ይኖራል። ገባሽ?
ሰው ሁሌም ደግሞ ማመስገን። ስለዚህ ለዋለን ቀን ጠዋት ተነስተሽ ከእንቅልፍሽ ማመስገን በትንሹ ባይዘው ትልቅ ነገር ነው የተናገርከው በጣም ምክንያቱም እኔም አንዳንዴ ዝም ብዬ ከመሬት ተነስቼ እንትን ልሆን ይችላል ወይ ሊደብረኝ ይችላል ምናምን እና ልክ መጸለይ ሲጀምር ከጸለይኩበት በፊትና ከመጸለይ ሜቢ 5 ደቂቃ ሊሆን ይችላል ተንበርክ የምጸልየው ግን ከጸሎት በፊትና ከጸሎት በኋላ እኔ የተለያየ ሰዎች ነን ልክ ጸልይ ሳመስግን ይመስለኛል ያኔ የእግዚአብሔር ሰጠኝን ብሌሲንግ ማሰብ ጀምራለሁ መሰለኝ ለዚህም ተመስገን ማለት ጀምር ማለት ነው ከዛ በፊት ከእንቅልፌ ተነስቼ የሆነ ስልኬ ላይ ምናምን ሲሆን ግን ሜቢ ሰዎች ነን ብዙ የሚያሳስብ ነገር አለን እና እንትን ሆናለሁ ከዛ ቢፎር እና አፍተር በ5 ደቂቃም ልዩነት ሊሆን ይችላል ማይንዴ ኮምፕሊትሊ የተለያየ ነው እና መጸለይ በጣም እኔም ሁሌ የምወዳቸውን ሰዎችም ነው ጸልዩ ነው እግዚአብሔር እኮ ብዙ መጠየቅ የለብንም ፈጣሪ የሚሰጥሽ ለጻፈልሽ ነገሮች አሉ አንቺ ማድረግ ያለብሽ ምንድነው ጀስት ከእንቅልፍሽ ስትነሺ is giving you አዲስ ተስፋ አዲስ እንድትኖር አይደል ጠዋት ስትነሳ እኮ ገና አይናችን ቅልብልት ሲል በዛ ብናጨልም so it's a new day so አመስግነሽ መነሳት በሰላም ማሳደርክም በሰላም አውለ ጤናሽን መጠበቅ ጤናዬን ጠብቅልኝ ምናምን እነዚህ ናቸው ኢምፖርታንት ባይደው ነገ እንደምንኖር ሳናግን ስለ ነገ ስንጨነቅ ዛሬን እንትና like lose እናደርገዋለን በቃ ሳንደሰትም ሳንሰራበትም ምናምን አንዳንዴ ቁጭ ብለን ያሰብን ቀን ያልፍብናልና በጣም ደስ የሚልና ትልቅ ትምህርት ነው ወጣቱ ትምህርት እንደሚወስድበት ተስፋ አደርጋለሁ አሁን ምግቡን ያንሱልንና የጌም ሰዓታችን ደርሷል ጌም እንጫወታለን ጌማችንን እየጀመርን ነው እንግዲህ ተሸናፊ ጋብዛል ተባብለናል እንጀራ በወጥ የሚባለው ጌም ነው የምንጫወተው I hope አሸንፋለሁ ያርግልሽ ጋበዛል እንጀራ በወጥ እሺ እንደዚህ አራታ ማንም ጀምረሽ ጀምር ሁለት የለም ሰባት አለ እንደዚህ ነው ተሳስተህ ከጣልከው እንደፈለክ አስቀምጠው ፊት ለፊትም አስቀምጠው ችግር የለም ደግማለሁ ሁለት ወይኔ ዋን ታይም ነው የምንጫወተው አዎ ዘጠኝ የለም ሶስት ጆከር ኮኑ ሙሉን ይባላል አዎ እሺ ጀመረኝ ይሄው እንደዚህ ነው እኔ ስጀምር አምጣው ሁለት ከዚህም ትወስጃለሽ አዎ ለቀመች ጆከር ኦ ማይ ጋድ አለቀ ገና ከዛ በላንተ JJ yes መጋበዝ ይመስለኛል ሳስበው ምትጋብዥ ወይስ መጋበዝ በጣም ከባድ ነገር እሺ ሰባት እስኪ እንደዚህ እናጫወተው ስድስት የለም እስኪ እንደዚህ ልጸልይበታለሁ አልጸለይኩም ነበር አምስት እሺ ስትሬኔ ነው የበላው መሰለኝ የለም
4 አይቼ ነበር የሆነበት ሶስት አራት አምጣ አይኑ እንደማስተነፍ እየሄድሽ ነው በጣም አካሄዴ ትንሽ ከባድ ነው። ሁለት የለም ሶስት አላየው። የስ ቴንክ ዩ። አምስት ይሄው ለቀመችው። 7 የስ ይማመቻች የስ 5 የለም። ካርታውን አመቻችተሽ ነው የሚመስለው። የለም 8 መደመር 5 6 7 8 እንደሱ ይቻላል። 3 መደመር ይቻላል። ቻው 3 ያው ያገዝሽ ነው እንጂ አውቀሽ ኦኬ ተበላ 6 ስለዚህ ተሸንፈሃል። 3 የለም 9 ተሸንፍ። ይሄው ተካፈልን። ያስታውቃል። እኔ ሳቦታጅ የሆነ ነገር አድርገሽ የኔ ሳቦታጅ አይደል? ተበላ ብዙ ነው። አዎ ተሸንፈ የብሊንጌ ነው አመኛለሁ። ስለዚህ ዲነር ነው ላንች ብራንች ይሻለኛል። ብራንች ትጋብዘኛለህ? ኦልራይት ቴንክ ዩ። እናመሰግናለን ስለነበረን ነገር ደስ ይል ነበር። ቴንክ ዩ ብሊንጌ። ፕሮግራማችን ይሄን ይመስል ነበር። ከኛ ጋር ስለቆያችሁ በጣም እናመሰግናለን። ባይ